ዱዓ ስናደርግ ከፊትም ከኋላ ሰለዋት ማውረዳችን ዞሮ ዞሮ ጥቅመኛ አንደኛ ደረጃ ነቢይ እኛ ላይ ያላቸውን ሐቅ እየተወጣን በትንሹም ቢሆን ውለታቸውን እየከፈለን እየመለሰን ነው። በሁለተኛ ደረጃ አላህ ተባረከ ወተዓላ የእሱን ምስጋናና ነቢይ ላይ ያደረግነውን ሰላዋት ከፊትና ከኋላ ተቀብሎ መሀል ላይ ያደረግነውን ዱዓ ለይቶ አይመልስብንም። ከሪም ነው አላህ ተባረከ ወተዓላ። ዱዓውን መቅቡል እንዲሆን የፈለገ ከፊት ከኋላ በሰላዋት ሊያጅበው ይገባል። ነቢይ ላይ ዓለይሂ ሰላቱ ወሰላም ሰላዋትን የሚያበዛ ሰው በአዱንያ ላይ የሚያሳስቡት ነገሮችን የሚያስጨንቁት ነገሮችን አላህ ተባረከ ወተዓላ ጋር ያደርግለታል። ጭንቁን ይፈርጀዋል። ዕዳ ካለበት አላህ ዕዳውን ይከፍልለታል። ታሞ ከሆነ ዓፊያውን ይመልስለታል። የተለያዩ ገሞቹን ሐሳብ ጭንቀቶቹን አላህ እንደሚፈውስለት እንደሚያስወግድለት ከሰሓቦቻቸው መሃል ለአንዱ ተናግረዋል። ሰላቱ ወሰላም ሰላዋትን ማብዛት አላህን ተባረከ ወተዓላ ማስደሰትን ያ አዩሃ አለዚነ አመኑ ሰሉ ዐለይህ ብሎ ያዘዘውን የአላህን ተባረከ ወተዓላ ትዕዛዝ ተፈጻሚ ማድረግ ነው። ሰላዋትን ማብዛት ከብዙ ሸርና አደጋዎች ከአዱንያዊ ችግሮች የሚያድን ከመሆኑም በተጨማሪ ሰላዋት የሚያበዛ ሰው ሰላዋቱ እንዴተኛውም ዒባዳ የቀብር ኑር ይሆንለታል፣ የአኺራ ስንቅ ይሆንለታል። ሰላዋት ማብዛታችን የነቢ ዓለይሂ ሰላቱ ወሰላም ወዳጅነት ግልጽ ምልክት ነው። ሂዳያ ለማግኘትም ከሚረዱ ከሚያግዙ ነገሮች መሃል አንዱ ነው። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا الله باروች ሆይ አላህን ተባረከ ወተዓላ በገሃድም በምስጢርም ፍሩት። ያዘዛችሁን ታዘዙ፣ የከለከላችሁን ተከልከሉ። አላህ ተባረከ ወተዓላ ለሰው ልጆች ከዋላቸው ኒዕማዎችና ጸጋዎች ሁሉ የነቢ ሙሐመድ ዓለይሂ ሰላቱ ወሰላም ወደኛ መላክ ነው። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ወደኛ በመላካቸው የሰው ልጆች ከጀህልና ከኩፍር ከሽርክና ከጠመት መዳን መቻላቸው የጸጋዎች ሁሉ ጸጋ ነው። ይሄን ኒዕማ ወደኛ ያደረሱት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ዋጅብ የሆኑ ብዙ ሐቆች አሏቸው። እኛ ጋር ልንከተላቸው፣ ልናከብራቸው፣ ልንወዳቸው፣ ውለታቸውን ሁሌ ልናስታውስ ይገባናል። የእሳቸው ወዳጆች መሆናቸውን ከምንገልጽባቸው ውለታን ከምንመልስባቸው መንገዶች አንዱ እሳቸው ላይ ሶላዋት ማውረድ ነው፣ ሶላዋትን ማብዛት ነው። ነቢይ ላይ ዓለይሂ ሰላቱ ወሰላም ሶላዋት ማውረድ ማለት ከእኛ ከሰው ልጆች ከሆነ ለእሳቸው በመልካም ነገር ዱዓ ማድረግ ማለት ነው። ነቢይ ዓለይሂ ሰላቱ ወሰላም እኛ ብቻ ሳይሆን ሶላዋት የምናወርድባቸው ወይም የምናወርድላቸው አላህ ራሱ ነቢይ ላይ ሶላዋት እንደሚያወርድ ነግሮናል። መላኢኮችም ነቢይ ላይ ዓለይሂ ሰላቱ ወሰላም ሶላዋት እንደሚያወርዱ ተነግሮናል። አላህ ነቢይ ላይ ሶላዋት ያወርዳል ማለት ከመላኢኮች ጋር ስለ ነቢዩ ጥሩን ነገር ያወራል ማለት ነው፣ ያወድሳቸዋል ማለት ነው። መላኢኮች ነቢይ ላይ ሶላዋት ያወርዳሉ ማለት ደግሞ ኢስቲግፋር ያደርጉላቸዋል፣ ምህረትን ይጠይቁላቸዋል ማለት ነው። እኛ ነቢይ ላይ ሶላዋት እንድናወርድ የታዘዝነው ለሳቸው በመልካም ነገር ዱዓ እንድናደርግላቸው ነው። በሁሉም ሁኔታ ላይ ረሱልን ዓለይሂ ሰላቱ ወሰላም እያስታወሰን ሶላዋት ልናወርድላቸው ይገባል፣ ዱዓ ልናደርግላቸው ይገባል። በበጎ ፈቃደኝነት በነፍሰ ወከፍ የሚደረግ የሶላዋት አይነት እንዳለ ሆኖ በግዴታነት ነቢይ ላይ ሶላዋት ማውረድ ዋጅብ የሚሆንባቸው ሁኔታዎች አሉ። የተኛውም ሰው ሶላት ሰግዶ መጨረሻውን አተሕያቱ በሚያነብበት ጊዜ ነቢይ ላይ ሶላዋት ማውረድ አለበት። ሶላት ሰግዶ አተሕያቱ ቀርቶ ሶላዋት ያላወረደ ሰው ሶላቱ ተቀባይነት አያገኝም። ከሶላት ማዕዘኖች መሰረቶች መሃል አንዱ ነቢይ ላይ ሶላዋት ማውረድ ነው።
ጁሙዓ ኹጥባ በሚደረግበት ጊዜ ነቢዩ ላይ ዓለይሂ ሰላቱ ወሰላም ሰላዋት ማውረድ የኹጥባ አንዱ መሰረት ነው። ኹጥባ አድርጎ ሰላዋት ያላወረደ ሰው ኹጥባው ጎደሎ ነው። ለየት ባለ መልኩ ደግሞ ሐሙስ ምሽትና ጁሙዓ ቀን ላይ ሰላዋት ማብዛት አስፈላጊ እንደሆነ ነቢያችን ዓለይሂ ሰላቱ ወሰላም ራሳቸው ተናግረዋል። ዱዓ በምናደርግበት ጊዜም ከፊትም ከኋላም ሰላዋት ማስከተል እንዳለብን ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ፊት ለፊታቸው አንዱ ቀጥታ ሓጃውን ለአላህ ሲናገር በሰሙት ጊዜ ይህ ግለሰብ ቸኩለዋል ብለዋል። ሌላኛው ደግሞ አላህን አወድሶ ሰላዋት አውርዶ ከዛ ዱዓውን ሲያደርግ ባዩት ጊዜ ትክክለኛ ስራ እንደሰራ ነቢዩ ሰለላሁ ዐለይሂ ወሰለም መስክረዋል። ዓሊ ብን አቢ ጣልብ እና ዑመር ብን ኸጣብ ረዲየላሁ ዐንሁማ ዱዓ የሚወጣበት የሰማይ በር የተዘጋ ነው ዱዓው ላይ ሰላዋት እስካልተጨመረበት ድረስ ብለዋል። ማንኛውም ሰው ዱዓ ሲያደርግ ከፊት አላህን ካመሰገነና ካወደሰ በኋላ ነቢ ላይ ሰላዋት ሊያወርድ ይገባዋል። የሚፈልገውን ነገር ጠይቆ ሲያበቃና ዱዓውን ሲያጠናቅቅም በሰላዋት ሊያጠናቅቀው ይገባል። ጠቀሜታው ለኛው ነው። ዱዓ ስናደርግ ከፊትም ከኋላም ሰላዋት ማውረዳችን ዞሮ ዞሮ ጥቅሙ የኛ ነው። አንደኛ ደረጃ ነቢ እኛ ላይ ያላቸውን ሐቅ እየተወጣን በትንሹም ቢሆን ውለታቸውን እየከፈለን እየመለሰን ነው። በሁለተኛ ደረጃ አላህ ተባረከ ወተዓላ የእሱን ምስጋናና ነቢ ላይ ያደረግነውን ሰላዋት ከፊትና ከኋላ ተቀብሎ መሀል ላይ ያደረግነውን ዱዓ ለይቶ አይመልስብንም። ከሪም ነው አላህ ተባረከ ወተዓላ። ዱዓውን መቅቡል እንዲሆን የፈለገ ከፊት ከኋላ በሰላዋት ሊያጅበው ይገባል። መስጂድ የሚገባም ሰው መስጂድ በሚገባበት ጊዜ ሶላት ዐለ ነቢ ሊያወርድ ይገባዋል። ሱና ላይ ተደንግጓል። ቢስሚላሂ ወሰላቱ ወሰላሙ ዐላ ረሱሊላህ አላሁመ ኢግፊር ሊ ዙኑቢ ወፍተሕ ሊ አብዋበ ረሕመቲክ እያለ ነው መስጂድ የሚገባው እያንዳንዱ አማኝ የነቢ ዓለይሂ ሰላቱ ወሰላም ተከታይ። ከመስጂድ በምንወጣበት ጊዜም ይህንኑ ነው የምናደርገው። ቢስሚላሂ ወሰላቱ ወሰላሙ ዐላ ረሱሊላህ አላሁመ እፍተሕ ሊ አብዋበ ፈድሊክ ነው የምንለው። ኒካህ በሚታሰርበት ጊዜም መግቢያ ላይ የሚደረገው ኹጥባ ውስጥ የነቢ ዓለይሂ ሰላቱ ወሰላም ስማቸው ይነሳል። አዳን በሚባልበት ጊዜም 5 ወቅት ሶላት ላይ የነቢ ዓለይሂ ሰላቱ ወሰላም ስማቸው ይነሳል። የሰው ልጆች አንድ ጉዳይ ላይ አንድ ቦታ ላይ ተቀምጠው እስኪነሱ ድረስ ባሳለፉት ጊዜ ውስጥ አላህን ሳያስታውሱ ነቢ ላይ ሰላዋት ሳያወርዱ የተነሱ እንደሆነ ይህ መቀመጫቸው የቅያም ቀን ጸጸት እንደሚሆንባቸው ጥንብ ላይ ቁጭ ብሎ እንደተነሳ ሰው እንደሚሆኑ ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል። የነቢን ዓለይሂ ሰላቱ ወሰላም ስም ባነሳ ቁጥር አስቦና አስታውሶም ስማቸውን አንስቶ ሰላዋትን የሚያበዛ ሰው አኺራ ላይ የሚያገኘው የላቀ ሽልማት እንዳለ ምንዳ እንዳለው ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ እሳቸው ላይ ሰላዋትን ያወረደ ሰው አላህ 10 ጊዜ ሰላዋት ያወርድበታል፣ ስሙን በጥሩ ያነሳዋል ብላ ሰላዋትን ያዘወተረ ሰው የቅያም ቀን የነቢን ዓለይሂ ሰላቱ ወሰላም ሸፋዓ እንደሚያገኝም ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه غفور رحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا والصلاة والسلام على الرحمة المهداة. أما بعد ነቢዩ ዓለይሂ ሰላቱ ወሰላም ሰላዋትን የሚያበዛ ሰው በአዱንያ ላይ የሚያሳስቡት ነገሮችን የሚያስጨንቁት ነገሮችን አላህ ተባረከ ወተዓላ ጋር ያደርግለታል። ጭንቁን ይፈርጀዋል። ዕዳ ካለበት አላህ ዕዳውን ይከፍልለታል። ታሞ ከሆነ ዓፊያውን ይመልስለታል።
የተለያዩ ገሞቹን ሐሳብ ጭንቀቶቹን አላህ እንደሚፈውስለት እንደሚያስወግድለት ከሱሐቦቻቸው መሃል አንዱ ተናግረዋል። እንግዲያውስ እንዲህ ከሆነ ሶላዋት ይሄ ሁሉ የሚገኝ ከሆነ ወንጀል የሚማር ከሆነ ሓጃ የሚወጣ ከሆነ ጭንቀትና የሚያሳስቡ ነገሮች ሁሉ የሚቀሉ የሚወገዱ ከሆነ ዱዓዬን በሙሉ እርሶ ላይ ሶላዋት ማውረድ አደርገዋለሁ ሲላቸው እንግዲያውስ አንተም የፈለግከውን ታገኛለህ ብለውታል አለይሂ ሰላቱ ወሰላም። የተኛውም ትልቅ ቦታ ያለው ጉዳይ ሲነሳና ሰዎች በዛ ዙሪያ ሲነጋገሩ በአላህ ስምና በረሱሉ አለይሂ ሰላቱ ወሰላም ሶላዋት ያልጀመሩት እንደሆነ በረካ ቢስ ይሆናል። የተኛውም ነገር ሲጀመር ቁም ነገር ያለው ነገር ከሆነ አላህን በማመስገን እሱን በማወደስ ነቢ ላይ ሶላዋት በማውረድ የተጀመረ እንደሆነ ይጣፍጣል፣ መጨረሻው ያምራል፣ የተባረከ ይሆናል። ነቢ ላይ አለይሂ ሰላቱ ወሰላም ሶላዋትን ማብዛት አላህን ተባረከ ወተዓላ ማስደሰትን ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ብሎ ያዘዘውን የአላህን ተባረከ ወተዓላ ትዕዛዝ ተፈጻሚ ማድረግ ነው። ሶላዋትን ማብዛት ከብዙ ሸርና አደጋዎች ከአዱንያዊ ችግሮች የሚያድን ከመሆኑም በተጨማሪ ሶላዋት የሚያበዛ ሰው ሶላዋቱ እንዴተኛውም ዒባዳ የቀብር ኑር ይሆንለታል፣ የአኺራ ስንቅ ይሆንለታል። ሶላዋት ማብዛታችን የነቢ አለይሂ ሰላቱ ወሰላም ወዳጅነት ግልጽ ምልክት ነው። ሂዳያ ለማግኘትም ከሚረዱ ከሚያግዙ ነገሮች መሃል አንዱ ነው። በተደጋጋሚ አላሁመ ሰሊ ዐላ ሙሐመድ የሚል ሰው በአግባቡ በስም ደረጃ ደጋግሞ ስማቸውን የሚያነሳቸውን ነቢይ ሱናቸውን ለማወቅ ሱናቸውን ለመከተል ይረዳዋል የሚለውን እያወቀ እያስተነተነ ሶላዋት የሚያወርድ ሰው በየጊዜው በቃል ደረጃ ሶላዋት ማውረዱ በልቡም ነቢዩን እንዲወድ ነቢዩን ሰለላሁ ዐለይሂ ወሰለም እንዲከተል ያደርገዋል፣ ይረዳዋል። ነቢ ላይ ሶላዋት ማውረድ ትልቅ የሆነ ዒባዳ ነው። አላህ ተባረከ ወተዓላ አድርጉት ብሎ ያዘዘ መላኢኮች እንደሚያደርጉት ይሄም በማድረግ ወደ እሱ እንደሚቃረቡበት የነገረን ዒባዳ የቅያም ቀን ከጭንቅ መውጫ የሆነውን ሸፋዓ ምልጃ የምናገኝበት መንገድም እንዲህ አይነት የላቀ ዒባዳ የሰው ልጆች እንደፈለጉ በራሳቸው ሀዋና ዝንባሌ ሊያደርጉት አይገባም። የተለያዩ አጋጣሚዎች ላይ ሶላዋት እንደሚባል ነቢይ ነግረውናል። ሶላዋት የሚለው ቃል አረቦች ዘንድ የታወቀ ነው። ከመሆኑም ጋር ሶላዋት አውርዱ ነቢ ላይ የሚለው የቁርአን መመሪያ በመጣ ጊዜ ሰላም ማለት ምን ማለት እንደሆነ እንዴት እንደሚተገበር አውቀናል። ሶላዋቱ ግን በምን መልኩ እንደምናወርድ አላወቅንም ያ ረሱላህ ብለው የሶላዋት አወራረደን ሶላት እንዴት እንደሚባል ሱሐቦች ከነቢይ ጠይቀው ተረተባል። ቁሉ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ ዐላ ሙሐመድን ወዐላ አሊ ሙሐመድን ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወፊ ሪዋየትን ፊል ዓለሚን ኢነከ ሐሚዱን መጂድ በሉ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የሶላዋትን አባባል አስተምረዋቸዋል። በታዘዝነው መሰረት አዲስ ነገር ሳንጨምር ረሱሉም ይሁን ሱሐቦች ባላደረጉት መልኩ ሶላዋት ማድረግን ታቅበን በሱናው መሰረት በተፈቀደው መልኩ ሶላዋት ያለን እንደሆነ እንዲህ አይነት የላቁ አጅሮችን ምንዳዎችን እናገኛለን። ሶላዋቱ ራሱ ትልቅ ዒባዳ ከመሆኑ ጋር አፈጻጸሙን እኛ እንደተመቸና እንደመሰለን ከሆነ ያደረግነው ኩሉ ሙሕደተቲን ቢድዓ ወኩሉ ቢድዓቲን ضላላ ይሉ ነበር ነቢ ሰለላሁ ዐለይሂ ወሰለም። ማንኛውም አዲስ የተፈጠረ ነገር ቢድዓ ነው፣ ቢድዓ በሙሉ ጥመት ነው፣ ዲን ላይ የተለጠፈ የተጨመረ ነገር በሙሉ ተመላሽ ነው ብለዋልና ዱንያ ላይ ደክመን አኼራ ላይ አጅራችን ከምናጣ ከምናፈር ሶላዋትም ይሁን ሌሎች ዒባዳዎችን ነቢዩና ሱሐቦች ባደረጉት መልኩ ልናደርግ ይገባናል። ታላቁ ሱሐቢ አብዱላህ ብን ዑመር ዘንድ አንድ ግለሰብ ሲያስነጥስ አላሁመ ሰሊ ዐላ ሙሐመድ አለ። ሱሐቢዩ ቀና ብለው አይተውት ድርጊቱን አወገዙ። ሶላት ዐለ ነቢይ ከነገራቶች ጋር ከክስተቶች ጋር አያይዞ አንድ ቦታ ላይ ሶላዋት ይቻላል ለማለት እውቅና ያስፈልገዋል። ከነቢዩ ሰለላሁ ዐለይሂ ወሰለም ንግግር ወይም ከድርጊታቸው ወይም ደግሞ በዘመናቸው ሲደረግ አይተው ዝም ማለት አለባቸው። ያስነጠሰ ሰው አልሐምዱሊላህ እንዲል እንጂ የታዘዘው ሶላዋት በራሱ ዒባዳ ቢሆንም ለየት ያለ ወቅትና ቦታ ላይ አፈጻጸምን ደንግጎ ሶላዋት ማውረድ እንደማይቻል አሳይተዋል።
إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عن زوجاته أمهات المؤمنين وارض عنا معهم برحمتك يا رحيم يا كريم. اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك ووفقنا لاتباع سنة نبيك واجعلنا ممن يؤدون حقوقه ويهتدون بهديه ويتمسكون بسنته ويحتكمون إلى شرعته ومنهاجه. وارزقنا اللهم حبك وحب نبيك وحب عمل يقربنا إليك يا رؤوف يا رحيم. اللهم أحينا على سنته. اللهم أحينا على سنته. اللهم أحينا على سنته وأمتنا عليها واحشرنا في زمرته وشرفنا بمرافقته في دار السلام غير مبدلين ولا مفتونين يا رب العالمين. اللهم حبب إلينا سنة نبيك محمد كبارا وصغارا رجالا ونساء ولا تجعلنا من المعرضين عنها. اللهم أصلح العباد والبلاد. اللهم أصلح العباد والبلاد. اللهم أصلح العباد والبلاد وادفع عنا الغلا والربا والفساد ورد عنا كيد الكائدين وحسد الحساد بعزتك وجبروتك يا من إليه المعاد. اللهم احفظ سنة نبيك محمد الغراء من عبث العابثين وتلبيس الملبسين واجمع كلمتنا على الحق يا ذا الجلال والإكرام. آمين. وأقم الصلاة.